ሰላም እንደምን አላችሁ? ይሄንን ቪዲዮ የምታዩ ወገኖች በያላችሁበት ሰላምታዬ ይድረሳችሁ። እንዴት ናችሁ? ዛሬ ደግሞ እስኪ ቀለል ያለ የኢትዮጵያ ፓስታ ሰርተን እንበላለን። በዛው አንዳንድ ነገር እናወራለን ማለት ነው። እንዴት ናችሁ? ይሄንን ቤት ግን ተው ሰብስክራይብ አድርጉ። ታው ግን ግድ የለም እሺ፣ ኦኬ። እና ፓስታችን እየሰራን ዛሬ እንድድሎ ነው። ማንም ሰው የለም ቤት ውስጥ ብቻዬን ያለሁት። እኔ ሩዝ አልወድም እውነት ለመናገር ሳውዲ 12 ዓመት ስቆይ እውነት ለመናገር ሩዝ በቃ ለመኖር ሲባል ነው በላ እንጂ ሩዝ አፍቃሪ አይደለሁም። ሩዝ አልወድም። እንደዚህ ፓስታ፣ ኩቡዝ፣ እንጀራ ምናምን ነው። እንጀራ ደግሞ አለ ግን ትራንስፖርት ውድ ነው። ስራ ቦታ ምንም የተወሰነች የሁለት ደቂቃም ቢሆን 50 ብር ነው የሚያስከፍላችሁ። እንግዲህ አበሾች ታውቃላችሁ፣ በሰው ሀገር ትራንስፖርት በጣም ውድ ነው እና ለዛ ስለዚህ ፓስታ እንደዚህ ኩቡዝ ምናምን ነው። በ4 ወር በ5 ወር አንዳንድ ጊዜ እረፍት ስወጣ ነው እንጀራ በኋላ ማለት ነውና ፓስታ የሳውዲና አረብ ሀገር ደግሞ የምሰራ መኮረና በቃ ውሃ ነው፣ መረቅ ያለው ነው የምሰራና አረቦች የሚወዱት እንደዛ ነው። እና እንደኛ እንደዚህ በመረቅ እንደዚህ ለብቻው ስጎ ተሰርቶ እንደዚህ መኮረናው ፓስታው ለብቻ ተቀቅሎ እንደዛ ምናምን አይወዱትም። እና እኔ ለራሴ ነው የምሰራው። ዛሬ ማንም የለም እንዳልኳችሁ ብቻ ነው ያለሁት። ይሄ ፓስታ ሰርተን እየበላን አንድ ነገር እንጫወት እስቲ፣ እናውራ እስቲ። እንዴት ናችሁ? የት ነገር ነው ያላችሁት? ይሄንን ሰብስክራይብ አድርጉ፣ ይሄን ቻናል ታው ያልኳችሁ እና ደግሞ አረብ ሀገር ያላችሁ እህቶቼ፣ በሰው ቤት የምትገኙ እህቶቼ፣ ብዙ ቤት ያላችሁ እኔን ጨምሮ ብዙ ቤት ምግብ የለም። ስለዚህ ያለውን ነገር ሰርታችሁ ለመብራት አትፍሩ ልላችሁ ነው። አትፍሩ፣ ያለውን ነገር ሰርታችሁ ብሉ። ከሌለ ደግሞ በ100 ሪያል ራሱ ብዙ ነገር ነው የሚገዛውና በቅርቡ ደግሞ ቆይ ሱቅ ሂጅ ያሳያችኋለሁ ማለት ነው። እኔ በነገራችን ላይ ገዝቼ ነው አብዛኛውን ነገር ገዝቼ ነው በላ ማለት ነው። እዚህ ቤት ሩዝ ብቻ ነው የማልገዛው፣ ሁሉ ነገር ገዝቼ ነው በላ ማለት ነው። እና ከራስ በላይ ንፋስ ነው። ለማን ነው የምትደክሙት? 100 ብርም ቢወጣ ያው ምንም አይደለም። እናንተ ትበልጣላችሁ። ታማችሁ ጮጋራችሁን ታማችሁ ከዛ በላይ ሐኪም ቤት ከምታወጡ ሰርታችሁ ገዝታችሁ መብላት ነው ያለባችሁ ማለት ነው። ብዙ ልጆች እኔ እንዳየሁት ከሆነ ምግብ የለም ምናምን ነው። እና በቀደም የሆነች ልጅ እንደውም እኔ ስራ ቦታ መጥቶ ነበርና እኔ የምሰራበት ከመጣው 6 ወሬ ነው እና ምንም ምግብ የለም ቤት ውስጥ ያለው ሩዝ ምናምን ነው ምናምን ብላ ስትነግረኝ ምን መኮረና ምናምን ካለ ያለውን ነገር ሰርተሽ ብይ ምናምን ነገር አልኳት። መጥፋት ነው የምፈልገው ምናምን። በአሁን ሰዓት ደግሞ መጥፋት በጣም ከባድ ነው። ሳውዲ ላይ ያለው ብዙዎቻችሁ ታውቁታላችሁ፣ ምንም ስራ የለም። እኛ ራሱ እንግዲህ ቆየት ያልነው የከረምነው የሳውዲን ውሃ በደንብ የጠጣነው የቀመስነው ለኛ ራሱ ከብዷል፣ እንኳን ለአዲሶቹ ማለት ነው። ለኛ ራሱ ድሮ 2005 የምንሰራው በአሁን ሰዓት በ2000 የምንሰራ በ1008 ምናምን ነው ከምግብ ጋር እየሰራን ያለ ነው ማለት ነው። ስንት 3 ፎቅ ምናምን እያጸዳ ማለት ነው። ላይፍ በጣም ከባድ ነው በአሁን ሰዓት። ያው ያለችን ጊዜ ቶሎ ብለን ፈጣሪ ረድቶን ኤምባሲ ራሱ ቢከፈት አብዛኛው ልጆች የቆየ ነው መግባት ነው የምንፈልገው ወደ ሀገራችን እና እግዚአብሔር ደግሞ ነገሮችን አስተካክሎ አዳዲሶቻችሁ ትግስት አድርጋችሁ ጠንክራችሁ ጠንከር ብራችሁ ታግሳችሁ መስራት ነው ያለባችሁ። ሌላው ነገር ደግሞ ስራ መናቅ የለባችሁም። ያገኛችሁትን ነገር ስሩ። ስራ ክቡር ነው። በሰው ሀገር ላይ ስራ ማማራጥ ከባድ ነው። ስለዚህ ጠንክሮ መስራትን የመሰለ ነገር የለም ልላችሁ ፈልጌ ነው። ለመጥፋት የምታስቡ ካላችሁ በአሁኑ ሰዓት አይጠፋም። በጣም በከባድ ሁኔታ ውስጥ የሚገኙ ብዙ ልጆች አሉ። ስራ አጥቶ 2 ወር 3 ወር ከመቀመጥ እዛው እንግዲህ ታግሳችሁ መስራት ነው ያለባችሁ። ደግሞ በስፖንሰራችሁ ስር ብትሰሩ ነው የሚሻለው። ስለዚህ ጠፍቶ እንደ ድሮ የተስተካከለ ነገር የለም። መታገስ አለባችሁ ዩ ጋይስ። ዩ ጋይስ ያ ፓስታችን ደርሷል። እንግዲህ ስጓችን ደርሷል። ይሄን ይመስላል። ያ ክችን ቅንብር ያለች ፓስታ ነው የሰራሁት። ስለዚህ እናንተም ሞክሩት እላችኋለሁና ያ ምሳችንን እንበላለን። እንግዲህ አጠር ያለች ቪዲዮ ነች። በሌላ ቪዲዮ በደንብ ሰፋ አድርገን እንመጣለን። እናንተ ግን ያው ቤተሰብ ፋሚሊ ሆኖ ፓስታችን ይሄን ይመስላል። ቅንብር ያለች ምሳ ማለት ነውና አርቦኝ ስለነበረ ጥርግ አድርገን የበላሁት ጋይስ፣ ጥርግ አድርገን የበላሁት። እንግዲህ ምሳችንን በልተን ከዛ በኋላ ደግሞ የኢትዮጵያ ቡና ወዳለውና ቡናዬ እጠጣለሁ ማለት ነው። ቡና ሳፈላ በነገራችን ላይ አልቀረጽኩትም፣ በመሀል ረስቼ ነበረ አልቀረጽኩትም ነበረ። ያ
ቡና የምትወዱ ሰዎች ቸርስ ቸርስ፣ ይመቻችሁ። ይሄንን ቻናል ሰብስክራይብ አድርጉ። በአረብ ሀገር ያላችሁ እህቶቼ ወገኖቼ በርቱ። እግዚአብሔር ያሰባችሁትን አሳክቶላችሁ በሰላም ወደ ሀገራችን ያስገባን። ሀገራችን ሰላም ያድርግልን። ኢትዮጵያን ሰላም ያድርግልን። ስደት በቃ ይበል። ሀገራችን እንደ አሜሪካ ሽብርቅ ብላ ድምቅ ብላ